በቂ እውቀት የለኝም፣ ይህ ቦታ አይገባኝም፣ ሌሎች ከኔ በላይ ናቸው ብለህ አስበህ ታውቃለህ? ብቃት ቢኖርህም ራስን የማታምነው ከሆነ ይህ ኢምፖስተር ሲንድሮም ሊሆን ይችላል። ኢምፖስተር ሲንድሮም ማለት በትክክል ያገኘኸውን ስኬት እግዚአብሔርን እያመሰገንክ በመቀበል ፋንታ እድል ነው ብለህ ስትቀበል ሌሎች ሰዎች በአንተ ያምናሉ እኮ፣ ግን አንተ በራስህም በእግዚአብሔርም አታምንም። ይህ በተለይ በስራ፣ በቢዝነስ፣ በመሪነት መስክ ውስጥ ብዙ ሰዎችን ያጋጥማል። የኢምፖስተር ሲንድሮም ምልክቶች ምንድን ናቸው? አንደኛ፣ ስኬትህን ታቃልላለህ። እድል ነው እንጂ እኔ አይደለሁም ትላለህ። ሁለተኛ፣ ስህተትን ከመፍራት የተነሳ አዲስ ነገር አትሞክር። ራስህን እየተጠራጠርክ መልካም አጋጣሚዎችን ታስመልጣለህ። ሶስተኛ፣ ራስን ሁልጊዜ ከሌሎች ጋር ታወዳድራለህ። የሌሎችን ውጤት ታያለህ፣ የራስህን ጉዞ ግን ትረሳለህ። አራተኛ፣ ምስጋናን መቀበል ይከብድሃል። አይ ምንም አይደለም ትላለህ። ስኬትን መቀበል አትችልም። ታዲያ መፍትሄዎቹ ምንድን ናቸው? አንደኛ፣ ስኬቶችን ጻፍ። የደረስክባቸውን ነገሮች አስታውስ። እነዚህ ነገሮች በአጋጣሚ አልተፈጠሩም። ሁለተኛ፣ ፍጹም መሆንን አቁም። ብቁ መሆን ማለት ስህተት አታደርግም ማለት አይደለም። ሶስተኛ፣ ራስን ከትናንትናው አንተ ጋር አወዳደር። ከሌሎች ጋር ሳይሆን ከቀድሞ ራስ ጋር ተወዳደር። አራተኛ፣ እማራለሁ የሚል አስተሳሰብ ያዝ። ሁሉንም ማወቅ አይጠበቅብህ። ለመማር ፈቃደኛ መሆን ግን ያስፈልጋል።